فيطيف أصحاب الرسول صلى الله عليه وسلم به وهو جالس في مصلاه نبي صلى الله عليه وسلم بسجدوበት መስገጃቸው ላይ ቁጭ ብለው ሳሉ ባልደረቦቻቸው ደግሞ የሳቸውን ምርጥ ንግግር ውብ ንግግር ለመስማት ከበብ ብለው ይቀመጣሉ صف ነበሩ አይደል ልክ ሰላቱ ካለቀና አዝካሩ ካለቀ በኋላ ሰሃቦቹ ክብ ሰርተው ነብዩን ሰለላሁ ዐለይሂ ወሰለም ወደሳቸው ዞረው እሳቸውን ያዳምጣሉ ማለት ነው ሙቅቢሉን بوجهه اليهم እሳቸው ደግሞ ሰለላሁ ዐለይሂ ወሰለም በፊታቸው ወደ ሰሃቦቹ ዙረው ቁጭ ይላሉ فيسفر لهم ضوء الصباح عن ضياء وجه رسول الله صلى الله عليه وسلم فيسفر لهم ضوء الصباح የጠዋት ብርሃን ወይ ደግሞ የንጋት ብርሃን ጠዋት ላይ የሚነጋው ማለት ነው ሲነጋኮ የሆነች ብርሃን አለች ጠዋት ላይ የምትወጣ ያቺ ብርሃን ምን ታደርጋለች عن ضياء وجه رسول الله صلى الله عليه وسلم እሳቸውን ፍካትና ንጣት ወይ ደግሞ ውበት በደንብ አድርጋ የበለጠ ፈክቶ እንዲታይ ታደርጋለች ማለት ነው ያ ማለት ደግሞ ጊዜው እየነጋ ነው ሰሃቦች ነብዩን ሰለላሁ ዐለይሂ ወሰለም ከበዋል ጊዜው እየነጋ እየሄደ ነው ምን ይሆናል ከዚያ በኋላ فربما بدأهم بموعظة فربما አንዳንዴ እንደማለት ነው فربما ብሎ ማለት maybe ማለት ነው ምንድነው የሚባለው በአማርኛ maybe ማለት እስቲ አንዴ ይቅርታ አንዴ መጣው ኦኬ عفوا فربما ብሎ ማለት እንዲያው አንዳንዴ እንደማለት ነው ምን ያደርጋሉ ሰለላሁ ዐለይሂ ወሰለም بدأهم بموعظة ነብዩ ዐለይሂ ሰላቱ ወሰለም አንዳንዴ በምክር ቢጤ ነገር ነው ንግግራቸውን የሚጀምሩት ምክር ያደርጋሉ በየጠዋቱ ሰሃቦችን ሰብሰብ አድርገው ቁጭ ባሉበት ሰሃቦች እሳቸው ጎን ተቀምጠው እሳቸውን ይያዩ እሳቸው ደግሞ ምክር ነገር ይጀምራሉ ምክንያቱም እዚህ ፊት ለፊታቸው የሚቀመጠው ማህበረሰብ ወይ ደግሞ ስብስብ በጣም ምርጡ ስብስብ ነው ምንም እንኳን ያሳለፉት የበፊቱ ህይወታቸው ከባድ ህይወት ቢሆንም ከእስላም የራቀ ህይወት ቢሆንም በበደል የተሞላ አንዳንድ ጥሩ ያልሆነ ህይወት ቢሆንም ወደ አላህ ተመልሰው ሙሉ በሙሉ ለአላህ ራሳቸውን ስለሰጡ ያ የነበሩበትን ነገር ክፋቱን ያውቁታል መጥፎነቱን ማለት ነው ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለየት ተቀም ቢሰሙ ማይጠግቡ ናቸው እነሱ ምክንያቱም ሙስሊምና ላይ ማልተወለዱም የተወለዱት አብዛኞቻቸው ማለት በእስላም ላይ ቢወለዱም የተወለዱበት ማህበረሰብ ግን አክፍሯቸዋል ሙሉ በሙሉ እስልምና እንዲለቁና ወደ ሽርኩ ዓለም እንዲገቡ አድርጓቸዋል ስለዚህ እነኚህ ሰዎች የእስላምን ጥፍጥና ያውቁታል በደንብ አድርገው አሁን አንዳንድ ጊዜ አንዳንድ ሰዎች አዲስ የተቀላቀሉ ወንድም እህቶቻችንን ለማሸማቀቅ ሲፈልግ ሲጣሉ ሲጀመር ትናንትና ሰልመህ ማለት ያምራቸዋል አንዳንዴ ማለት ነው ወደ ሐቂቃው ብንመለስ አንተ በእስልምና ላይ እድሜ ልክህን ከኖርከው አብዛኛውን ጊዜ ትናንትና የሰለመው ሰው የእስልምናን ጣዕም ያውቀዋል ለምን ብለህ ዘወር ብለህ ካየኸው ያሪፉን الكفر خلاص ኩፍር የሚባል ክህደት የሚባለው ነገር ምን እንደሚመስል ምን ያክል አስቸጋሪ ነገር እንደሆነ አንድ አምላክን ትቶ አማልክቶችን ማምለክ አንድ አምላክን ሙሉ የሆነን አምላክ ትቶ የሰው ልጅ ማምለክ ሙሉ የሆነ አምላክን ትቶ ያለ ሃይማኖት መኖር ምን ያክል አስከፊ ነገር እንደሆነ ያውቁታል ክፋቱን ስለዚህ እነኚህ ሰዎች በደንብ አድርገው ለኢስላም ያላቸው ሚዛን ትልቅ ነው የሚገርማችሁ ነገር እኔ በጣም ሁሌ የሚገርመኝ ነገር
ወደ ኢስላም የገቡ ወንድም እህቶቻችን አብዛኛውን ጊዜ አስተውላችሁ ከሆነ በአጭር ጊዜ ቁርአን ይጨርሳሉ። በአጭር ሰላታቸው ላይ በጣም ሙልተዚም ናቸው። በዳዕዋው ሴክተር ላይ ያሉ ወንድም እህቶቻችን እንኳን ብትመለከቱ ብዙ በሚባልበት መልኩ በጣም ብዙዎቹ ወደ ኢስላም የገቡ ናቸው። እስልምና ላይ ቤተሰቦቻቸው ያሳደጓቸው አይደለም ላ ቤተሰቦቻቸው በሌላ ሃይማኖት ላይ ያሳደጓቸው እነሱ ወደ ኢስላም የገቡት በጣም አክቲቭ ናቸው ሃይማኖት ላይ። ለምን ሲባል ያውቁታል። አንድ ወንድሜ የሆነ ጊዜ አንድ ንግግር ሲናገር የኔ መንገድ ነው የሚለው ፕሮግራሙ መሰለኝ የሆነ ንግግር ሲናገር ሰማሁና ወላሂ በጣም ተነካሁኝ። ምን እንደሚል ታውቃላችሁ? ኩፍር ውስጥ ያሉ ሰዎች ምን አይነት ጨለማ ውስጥ ይሄዱ እንደነበር እንዳሉ ስለማታውቁ ነው። ምን አይነት ጨለማ ውስጥ እንዳሉ ስለማታውቁ ነው። አሁን አንዳንድ ወንድሞቻችን በዚህ ሴክተር ላይ በጣም እየሰሩ ነው ያሉት በዳዕዋው ኡመተ ዳዕዋ ወይ ደግሞ ኩፍሩ ዓለም ውስጥ ያሉ ሰዎችን ወደ ኢስላም መጣራቱ ላይ ማለት ነው። ምን አይነት ስራ እየሰሩ እንደሆነ ለነሱም እየገባቸው አይደለም። ምክንያቱም እነሱ ተወልደው ያደጉበት ኢስላም ላይ ነው። ኢስላምን ነው የሚያውቁት። ግን ከሌላ ሃይማኖት የመጣው ሰው ያውቀዋል እንዴት ከባድ እንደነበር። የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦችም ያውቁታል። ዙልምን ኖረውታል። የሆነ ጊዜ ላይ ሲበደሉ ነበር። አንዳንዶቹ ሲበድሉ ነበር። ብዙ ነገሮችን አሳልፈዋል። ያን ሁላ ነገር እርግፍ አድርገው ትተው ወደ ሐቅ ስለመጡ ከነብዩ ጋር በየጠዋቱ በየማለዳው ይሰበሰቡና እሳቸው ስር ቁጭ ብለው ያዳምጣሉ። ነብዩ ሰለላሁ ዐለይሂ ወሰለም فربما بدأهم بموعظة بمكر نجر يجمراتشوال صلى الله عليه وسلم كما في حديث العرباض بن سارية رضي الله عنه قال وعظنا رسول الله صلى الله عليه وآله وسلم يوم بعد صلاة الفجر. عرباض بن سارية هم يبالو صحابي سلا نبي عليه الصلاة والسلام ولو سيناجر يهون جيزيكو نبي صلى الله عليه وسلم على وعظنا مكرنا على بعد صلاة الفجر موعظة بليغة كفجر صلاة بوهالا نبر جيزي وهذا وعظنا موعظة بليغة قلت سيالج مولو يهونج بدم بادرقا الساتشو من يفلقوتن ملكتن ما استلالف يمتشلن مكر مكرونا له مالتهم قلت سيهون مكر مالتنا ህይወት እንዴት ተደርጎ እንደሚመራ ለአኺራ እንዴት መዘጋጀት እንዳለባቸው እንዴት መልካም ነገር መቅረብ እንዳለባቸው እንዴት ከመጥፎ ነገር መራቅ እንዳለባቸው አንድ በአንድ ነብዩ አለይሂ ሰላቱ ወሰለም ግልጽ አድርገው መከሯቸው። ከዚያ ሰሃቦች ደግሞ ረድዋኑላሂ አለይሂም ምርጥ ትውልዶች ነበሩ። ዘረፈት منها العيون አለ አይኖቻችን በእንባ ተራጨቻለ። ከዚያ ምክራቸው የተነሳ እሳቸው ምክራቸውን እየመከሩ እኛ ደግሞ ማልቀሳችንን ቀጠልን። ያ ብቻ አይደለም ووجلت منها القلوب ልቦቻችንም ቀልቦቻችንም በሷ ምክንያት ምን ሆነች ዝቅ አለች። وجلت لها يعني እሷን ለመስማት ተናነሰችና በደንብ አድርጋ መስማት ጀመረች። فقال رجل ከተቀመጡ ሰሃቦች መካከል አንደኛው ብሎ አለ إن هذه موعظة مودع أنتو يا الله ملكتنيا هوي يا أمكاكراتشو كذي بفيتم مساتشو يمكرواتشو نبر ولكن يزياك أنا مكر بتام مرت نبر كبفيتو بتشال ملكو يساتشو مكر كله مرتنا يزياك أنا يمكروت مكر جن يهون ميسنا بتاينت سو مكر نبر كذي صحابي من علاتشو أنتو يا الله ملكتنيا هوي كأنها موعظة مودع علاتشو እንደው ይህ ምክሮት የተሰናባች ምክር ይመስላል። እንደው ዝም ብለው እየመከሩ ሳይሆን ሊሰናበቱን የፈለጉ ይመስላልና ምን አድርጓል? فماذا تعهد إلينا يا رسول الله እንደው በምን ታበረታታናለህ ወይ ደግሞ በምን ትመክረናለህ? ምን እንድንይዝ ነው የሚመክሩና አንቱ የአላህ መልእክተኛ ብሎ ነብዩን አለይሂ ሰላቱ ወሰለም ጠየቃቸው። እኛ ብንሆን እኮ አንድ ሰው በደንብ አድርጎ ነገሮችን ጠበቅ አድርጎ እየመከረን ሲመጣ አሁንስ አበዛ ይባላል አይደል? ሰሃቦች ደግሞ የነብዩን ሰለላሁ ዐለይሂ ወሰለም ንግግር ወይ ደግሞ አንድ ወደ አላህ መንገድ የሚጣራ ሰው በአጠቃላይ ሚዛኑን ያውቁታልና كأنها موعظة مودع قالنا من على فماذا تعهد إلينا يا رسول الله بمن تمكرنا لك بمن لا اندنسانات عزنا لك على النبي صلى الله عليه وسلم نبي عليه الصلاة والسلام من قاله قال أوصيكم بتقوى الله قال أوصيكم بتقوى الله ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا الله سبحانه وتعالى مكرم القرآن استيمتعوا وصينا الذين أوتوا الكتاب من قبلكم وإياكم
ከናንተ በፊት መጽሐፍ የተሰጡትን ሰዎችም ማለትም የነብዩላህ ኢሳን ተከታዮች የነበሩ የነብዩላህ ሙሳ ተከታዮች የነበሩ የነብዩላህ ኢብራሂም እንዳለ በአላህ ያመኑ ሰዎችን በአጠቃላይ ወኢያኩም እናንተንም የመከርናችሁ ወይ ደግሞ የሰጠናችሁ አደራ ቢኖር አንተቁላህ ነው አላህን እንድትፈሩ አደራ ይሰጣችኋል አላህ Subhanahu Wa Ta'ala ነብዩም ሰለላሁ ዐለይሂ ወሰለም ኡሲኩም አደራ ሰጣችኋለሁ ወይ ደግሞ እመክራችኋለሁ አደራ እላችኋለሁ ቢተቅዋላህ አላህን መፍራትን አላህን ፍሩ ብለው ሰለላሁ ዐለይሂ ወሰለም መከሩ ወሰምዒ ወጣዓቲ እንዲሁም ደግሞ ወሰምዒ ወጣዓ መስማትንና እሺ ማለትን ነው መመክራችሁ ማንን ነው የምንሰማው ማንን ነው እሺ የምንለው وأطيعوا الله وأطيعوا الرسول وأولي الأمر منكم ነው وأطيعوا الله የአላህን ትእዛዝ ስሙ አላህ Subhanahu Wa Ta'ala ያላችሁን ነገር ፈጽሙ وأطيعوا الرسول ወደ ቁርአን ነው የምንመለሰው ምክንያቱም አሐዲሶችን እኮ በደንብ አድርገን የምንተነትነው ወደ ቁርአን ተመልሰን ወደ ሐዲስ ተመልሰን ነው وأطيعوا الرسول الله Subhanahu Wa Ta'ala ፍሩ وأطيعوا الرسول نبينا صلى الله عليه وسلم እሺ በሉ وأطيعوا الله አላህን እሺ በሉ الله يمكراتكم ወይ ደግሞ ያዘዛችሁን ትእዛዝ ተቀበሉና ተግብሩ واطيعوا الرسول رسول الله صلى الله عليه وسلم እሺ በሉና ተከተሉ واولي الامر منكم يعني عطفا على الله وعلى الرسول عليه الصلاه والسلام يا اللهنا يا ملእክተኛውን ትእዛዝ የሚያዛችሁ ከሆነ واولي الامر منكم የናንተ ትእዛዝ የናንተ ጉዳይን እንዲከታተሉ እንዲያስፈጽሙ የተሾሙባችሁን ሹማምንቶቻችሁንም ተከተሉ والله ያመነ ከሆነ የአላህ መንገድ የሚከተልና እንድንከተል የሚያዘን ከሆነ ነው ولكن الله እንድናመጽ ካደረገስ لا طاعة لمخلوق في معصية الخالق كائنا من كان سواء مسلم ሆነ ማንም ሆነ ዓቢድም ሆነ ዛሂድ አላህ እንድንጻረር የሚያዘን ከሆነ እንኳን እሱ እናት አባታችን እንኳን መከተል የለብንም አላህን ማመጽ ላይ ማለት ነው ስለዚህ ምን አለ والسمع والطاعة መስማትንና እሺ ማለትን መከተልን አደራላችኋለሁ አሉ ሰለላሁ ዐለይሂ ወሰለም وإن عبد حبشي በዚያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አሐዲሶቻቸውን በአጠቃላይ ተመልክታችሁ ከሆነ ምን ያደርጋሉ መሰላችሁ በዚያ ጊዜ ያሉ ሰዎች የሚረዱበትን አረዳድ ነው የሚያመጡላቸው ተግባባን እዚያ ጊዜ ላይ የነበሩ ሰዎች የሚያምኑበትን ወይ ደግሞ የሚያስቡትን የሚረዱትን አረዳድ ነው የሚያስተምሯቸው በዚያ ጊዜ ከነበሩ ሰዎች በጣም አሳንሰው የሚያዩት የሐበሻ ባሮችን ነበር ምክንያቱም ባሪያ ነው ተሸጦ ነው የመጣው ተግባባን አይደል ተሸጦ ነው የመጣው ከሌሎች ባሪያ አንፃርም ደግሞ በመጥቆሩም በምኑም ከሰዎች በታች ተደርጎ ነበር የሚታሰበው ኢስላም ከመምጣቱ በፊት ኢስላም ከመጣ በኋላማ ቢላል ኢብኑ ረባህ እኮ ከሰሃቦች በተሻለ መልኩ ተመርጦ የነብዩ ሰለላሁ ዐለይሂ ወሰለም የግል ሙአዚን ነው አይደል የሆነው የግል የሳቸው ተጣሪ እኮ ነው የሆነው ረዲየላሁ ዐንሁ ኢስላም ከመምጣቱ በፊት ግን ሰዎቹ ዘንድ የነበረው ግምት ምን ነበር የሐበሻ ባሪያ ማለት ለምንም አይሆንም በቃ ለስራ ብቻ ነው የሚሆነው እየደበደብኩ ማሰራት ብቻ ነው ነብዩ ደግሞ ምን የሚል አስተሳሰብ አመጡ እዚህ ጋር የተናገሩት ምን የሚል አምር ነው وإن عبد حبشي እናንተ ላይ የሚሾመው የሐበሻ ባሪያ እንኳን ቢሆን ትናንትና ውጭ ላይ በነበራችሁበት ሰዓት ኩፍር ላይ በነበራችሁበት ሰዓት የነበራችሁት ንቀት ሰውን መናቅ ወደ ታች ማንጓጠጥ እከለየ በታች ነው ብሎ ማሰብ እስላም ውስጥ ይቀራል ነው وإن عبد حبشي የሐበሻ ባሪያ እንኳን ቢሾምባችሁ እሺ ብላችሁ መከተል ነው ከናንተ የሚጠበቀው ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ እኮ ሲናገሩ وأنه لا فضل لعربي على عجمي إلا بالتقوى نبر يالوت في حجة الوداع لاي يمجرش يمسنابچ حجاچو لاي لا فضل لعربي على عجمي إلا بالتقوى አንደኛቹ አረብ ሆነ አንደኛቹ ሐበሻ ሆነ አንደኛቹ ፈረንጅ ሆነ አንደኛቹ ካንደኛቹ አይበልጥም ከምን በስተቀር በአላህ ፍራቻ ካልሆነ በስተቀር ስለዚህ ኢስላም ይሄንን ነገር ሲያሰርጽ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን መልእክትም እንዲህ አድርጎ አስተላለፉ ነብዩ ዐለይሂ ሰላቱ ወሰለም ጊዜው ንጋት ነው ጠዋት ነው ቁጭ ብለዋል ሰሃቦች እሳቸውን ከበዋል ኢርባድ ኢብኑ ሳሪያ ከሰሃቦቹ አንዱ ነበር ከባልደረቦቻቸው ቁጭ ብሎ ይሄን ሐዲስ ያዳምጣል ለኛ አስተላለፈልን ማለት ነው وإن عبد حبشي የሐበሻ ባሪያ እንኳን ባሪያ ሆኖ ተሸጦ የመጣ ግለሰብ እንኳን ቢሾምባችሁ እሺ ብላችሁ ተቀበሉ والله ያመነስ ከሆነ ድረስ ማለት ነው فإنه من يعش منكم ምክንያቱም ምንድነው ሲባል فإنه من يعش منكم ከናንተ መሐል እኮ
الله رجم دمي ستوت بزوم مينور سو رزم لا لجيزي يمينور سو فسيرى اختلافا كثيرا بزول ينتوچن يستناقدال فسيرى يا الله صلى الله عليه وسلم ينورال من دنو مينورو اختلافا كثيرا بزول ينتوچن وإياكم ومحدثات الأمور وإياكم እከለክላችኋለሁ ተከልከሉ አሉ ومحدثات الأمور አዲስ የሚፈጠሩ ነገሮችን ኢስላም ውስጥ የሚፈጠሩ እኔ ያልሰራሁትን ሰሃቦቼ ባልደረቦቼ ያልሰሩትን ነገሮችን ተጠንቀቋቸው ኢስላም ውስጥ ነው ከተባለ አንድ ነገር የግድ ወይ አስሉ ወይ ፈስሉ ከነብዩ ሰለላሁ ዐለይሂ ወሰለም ثبوت ማድረግ አለበት ግዴታ حتى አስሉ እንኳን ثبوت ካደረገና ያ ነገር ዒባዳ ነው ካልን ወይ ልቅ የሆነ ዒባዳ መሆን አለበት በአስል ደረጃ ካየነው ወይ ደግሞ የተወሰነ ዒባዳ ከሆነ በዚያ በተወሰነ መልኩ በዚያ ሲፋ በዚያ ጊዜ ከነብዩ አለይሂ ሰላቱ ወሰለም ثبوت ማድረግ አለበት ለምሳሌ ያክል አሁን የሱና ሰላትን ነብዩ ሰለላሁ ዐለይሂ ወሰለም በኢጥላቅ ያደረጉታል የለቀቁት የሱና ሰላት አለ ውዱ ከተደረገ በኋላ የሚሰገደው ሰላት ሁለት ረካዓ እሱ አሁን ሙጥለቅ ነው የተለቀቀ ነው ተህየተል መስጂድ የሚባለው ኢብን አንዳንድ ዑለሞች እኮ አውቃት النهي እንኳን ተህየተል መስጂድ ይሰገዳል ነው የሚሉት እና ሰላዋቱ ዘቢል ሐጃ ተብለው ማለት ነው የሐጃ ሰላቶች ይሰገዳሉ ነው የሚሉት እንደነ ተህየተል መስጂድ እንደነ ሰላተል ውዱእ እና የመሳሰሉት እንዲህ ያሉ ሰላቶች ይሰገዳሉ እና እነኚህ ልቅ ናቸው እነኚህ በሆነ ቦታ እንወስናቸው ግን አንዳንድ ነገሮች በቦታ የሚገደቡ አሉ ስጁድ ላይ የሚባሉ ዚክሮችን ሩኩዕ ላይ ማድረግ ትክክል አይደለም ትልቅ ስህተት ነው ኢላ ሩኩዕ ላይ ነብዩ ብለውት ካልሆነ በስተቀር ለምሳሌ ያክል አሁን سبحان ذي الجبروت والملكوت والكبرياء والعظمة يميلون ذكر ركوع لايم سجود لايم لا تشعلن سبحان ذي الجبروت والملكوت والكبرياء والعظمة سبوح قدوس رب الملائكة والروح يميلون ياونو اللي يمساسلوا أذكارو تشالو جن لركوع بتشاي توسنوا أذكارو تشالو لمثال ياكل سبحان ربي العظيم يا ركوع بتشانه سبحان ربي الأعلى سجود بتشانه إنني نجاروتشن ለተወሰነባቸው ነገሮች ብቻ ነው የምንጠቀመው ልክ በዚህ መስአላ ላይ አሁን ስናነሳ መውሊድ የሚባለው እዚህ ውስጥ ይገባል ከኔ የመጣው ዒባዳ ነው ወደ አላህ መቅረቢያ ነው አንዳንድ ወንድሞች እኮ ሲናገሩ መውሊድ ማክበር ወደ አላህ ከመቅረቢያ ትላልቅ መንገዶች አንዱ ነው ይላል መልካም ከኔ ያመጣው ወደ አላህ መቅረቢያ መንገድ አንዳችም ነብዩ ያልተናገሩት ወደ አላህ መቅረቢያ መንገድ የለም እኛ የምናውቀው እንደ ሙስሊም ማህበረሰብ ይሄንን መቅረቢያ መንገድ የትኛው ኪታብ ላይ ነው ያገኘው የትኛው የነብዩ ሰሃቢይ ነው ያስተላለፈው የትኛው ታቢዒ ነው የሚል ነገር ጥያቄው ይመጣል ማለት ነው ስለዚህ ምን አሉ ሰለላሁ ዐለይሂ ወሰለም ኢያኩም እከለክላችኋለሁ ወይ ደግሞ ተከልከሉ አሉ ወሙህደታት الامور አዲስ ተፈጣሪ ነገሮችን ሙህደታት ማለት አዲስ የሚፈጠሩ የሚፈበረኩ ነገሮችን ተፈብራኪዎችን ተጠንቀቁ አዲስ የሚፈበረኩ ነገሮችን እስላም ላይ አንዳንዱ ሙህደታት الامور ሲባል ሙህደታት الامور መብራት እኮ ሙህደት ነው ይላል ሱሪ ጂንስ ሱሪ መልበስ እኮ ሙህደት ነው ይላል ስለ ዲን ያወራን እኮ ነው ጉዳዩ ስለ ልብስ አይደለም ስለ ዱንያዊ ህይወት አይደለም ላ አንቱም አዕለሙ ቢኡሙሪ ዱንያኩም ብለዋል ሰለላሁ ዐለይሂ ወሰለም ስለ ዱንያ ህይወታችሁ እናንተ ናችሁ የምታውቁት እንዴት አድርጋችሁ እንደምትመሩት ያ ነገር በእስልምና ሐራም ተደርጎ እስካልተከለከለ ድረስ ለምሳሌ ያክል በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እኮ ብሩስትድ የሚባለው ምግብ አልነበረም ይሄ አሁን ክሪስፒ የሚባለው ማለት ነው ይሄ ድምጽ የሚያሰማው ሲበላ እሱ አልነበረም በነብዩ ዐለይሂ ሰላቱ ወሰለም ዘመን ብዙ ነገሮች አልነበሩም አሁን ላይ ያሉት ግን ህይወታችንን እያሳለጥን ስንመጣ እንጠቀማቸው ነገሮች ናቸው ያቺ ዶሮ በውስጥ የሚሰራባት ዶሮ ቢስሚላህ ተብላ እስከታረደች ድረስ አስሉ አለ ማለት ነው እንተህ خلاص ቢስሚላህ ብላ ከታረደች አለቀ ስለ ኪታብ ጉዳይ ታንሱብኝ እዚህ ጋር ምን ለማለት ፈልጌ ነው ሙህደታት الامور ማለት ከዲን ጋር ነው የሚያያዘው ምክንያቱም እናታችን አይሻ ረዲየላሁ عنها ቡኻሪና ሙስሊም ላይ ያለው ሐዲስ ላይ ተናግራለች من عمل عملا ليس عليه امرنا من احدث في امرنا هذا يميلوا في امرنا هذا يعني في ديننا هذا ነው የዲን ጉዳይ ነው ያወራን ያለ ነው ከዚያ በኋላ ምን አሉ ነብዩ አለይሂ ሰላቱ ወሰለም ኢያኩም ወሙህደታት الامور شوف ነብዩ አለይሂ ሰላቱ ወሰለም ሰሃቦችን እየተሰናበቱ እንኳን ሲሰናበቱ ሲመክሩ የነበሩት የቢድዓን ጉዳይ ነበር ከኢስላም የማፈንገጥን ጉዳይ ለራስ አዲስ ነገርን ስለመፍጠር ጉዳይ አዲስ መንገድን ቀይሶ ስለመከተል ጉዳይ ነበር ሲመክሩ የነበረው ሞት አፋፍ ላይ ሆነው ማለት ነው ምክንያቱም ይሄ እኮ كانها موعظه مودع فالى ماذا تعهدنا يا رسول الله فبماذا تعهدنا يا رسول الله ብሎ ነበር የተናገረው ሰሃቢዩ እንደው እቺ የስንብት ምክር ናትና መሰናበታችን ካልቀረ በደንብ አድርገው ምከሩ ማለት ነው
እሳቸው ደግሞ በደንብ አድርገው ለመምከር ለመሰናበት የመረጡት ምክር ምን ነበር? ወሰምዒ ወጣዓ ነው አንደኛው። ሁለተኛ ነገር ደግሞ መይዒሽ ሚንኩም ሰየራ እኽትላፈን ከሲራ ወኢያኩም ወሙሕደሳቲል ኡሙር፣ አዲስ ተፈብራኪ የሆኑ የኢስላም ነገሮችን አትከተሉ፣ ኢስላም አይፈበረክምና። ምክንያቱም ሞባይልን አፕግሬድ ማድረግ የሚችለው የሞባይልን ሃርድዌር ይሄ ቀፎውም ማለት ነው አፕግሬድ ማድረግ የሚችለው ፈብራኪው አይደለ፣ አምራቹ እኮ ነው። አምራቹ ወይ ደግሞ ሞባይሉን አፕግሬድ ማድረግ የሚችል አካል ነው። ኢስላምንም ደግሞ ማሻሻል የሚችል ማነንሰኽ ሚን አያቲን አው ኑንሲሃ ስላለ ይሻሻላል። ነዓም ነብዩ አለይሂ ሰላቱ ወሰላም በነበሩበት ሰዓት ነስኽ ይደረግ ነበር። አንደኛውም በአንዱ አላህ ሱብሓነሁ ወተዓላ ያሻሽል ነበር። ለምን? ከጊዜ አንፃር የሚታዩ ነገሮች ስለነበሩ በኢስላም ውስጥ። ወላኪን አንድ ነገር ነስኽ ከተደረገና መንሱኹ ተነስቶ ናሲኹ ከመጣ ናሲኹን ነው የምንቀበለው እኛ አሁን ላይ ያለ ነው። መንሱኹስ በቂራአ ደረጃ መቀጠል ይችላል። አው መንሱኹ በቂራአ ደረጃ ሊቀጥል ይችላል። ምን ለማለት ተፈልጎ ነው? ፈጣሪ ሐሳቡን ቀይሮ ላ ፈጣሪ ሐሳቡን ቀይሮ አይደለም። በዚያ ጊዜ ያ ነገር ነው የሚመቻቸው ብሎ አላህ Subhanahu Wa Ta'ala ያውቃል። ከዚያ ጊዜ በኋላ ደግሞ ይሄ ነገር ነው የሚገባቸው ብሎ አመጣ። ከዚያ በኋላም ደግሞ ህይወት እንትን ብለን መኖር ጀምረን ምን ብለን የሆነ ጊዜ ላይ ከባድ ህይወት ሲያጋጥመን اذا ضاق الامر اتسع واذا اتسع الامر ضاق ነው ጉዳዩ። ነስኽ ተደረገው አያ ልንመለስ የምንገደድባቸው ጊዜያቶችም ይኖራሉ። አንዳንዴ ለምሳሌ ያክል አሁን በጣም ሰፊ ነው እንትኑ ከነጥብ ወጥተን ሌላ ወደ ፊቅሁ ዓለም ወሰደኝ። ምክንያቱም 4 ዓመት የተማርነው የሸሪዓ ትምህርት ስለሆነ ወላሂ ሱብሃንአላህ አንዳንድ ጊዜ እኮ የቆየህበት ነገር ያስቸግራል። እኔ አሁን ስለ ነብዩ ሰለላሁ ዐለይሂ ወሰለም ታሪክ ነው እየተናገርኩ ያለሁት። ወደ አቂዳ ገባው፣ ወደ ፊቅህ ገባው። ልመለስ ወደ ታሪካቸው ልመለስ። ወላኪን የእሳቸው ታሪክ በአቂዳ የተሞላ ነው፣ በፊቅህ የተሞላ ነው። ምክንያቱም ህይወታቸው በአጠቃላይ ፊቅህ ስለነበር፣ ህይወታቸው በአጠቃላይ አቂዳ ስለነበር፣ ህይወታቸው በአጠቃላይ ስሉክ ስለነበር፣ ህይወታቸው በአጠቃላይ አኽላቅ ስለነበር አለይሂ ሰላቱ ወሰላም ወረዲየላሁ ዐን الصحابة جميعا። ለምን ሙሕደሳቲል ኡሙር የሚባለውን አዲስ የሚባለውን ነገር ለምንድን ነው አትከተሉ ያለው ሰለላሁ ዐለይሂ ወሰለም? لأن النبي صلى الله عليه وسلم ذكر فيما بعد ወዲያው ነብዩ ዐለይሂ ሰላም አስከትለው ምንድን ነው ያሉት? فإنها ضلالة አሉ። የትኛው ምርጥ ቢመስልክ የትኛው አንተ ዘንድ ጥሩ አድርገህ ብታስበው ከላዩ የሚያምር ቢመስልም فإنها ضلالة እኔ መንገድ ያላራኩት ነገር ነብዩ ዐለይሂ ሰላቱ ወሰላም ሲናገሩ እንዲህ ያሉት ምን ወሙሕደሳቲል ኡሙር አለና فإنها ضلالة ያቺ የምትፈበረከዋ ነገር ጥመት ስለሆነች انتهى خلاص فإنها ضلالة ጥመት ነው። አው ጥመት ነው። እንዴት ነው ታዲያ ቢድዓቱን ሐሰናና ቢድዓቱን ሰይአ የሚባለው? እዚያኔ ቢድዓ ወደሚለው ቃል እንመለሳለን ማለት ነው። ቢድዓ ወደሚለው ቃል ስንመለስ ኢብዳዕ የሚለው ቃልም ቢድዓ ከሚለው ጋር የሚገናኝ ነገር አለው። ኢብዳዕ ብሎ ማለት አንድን ነገር እንደ አዲስ ማስገኘትና የነበረውን ነገር ማሻሻልም ኢብዳዕ ነው የሚባለው። ተግባባን? የነበረን ነገር ማሻሻል እንደ አዲስ ማሻሻል ተግባባን? እሱም ቢድዓ ከቢድዓ ነው የሚካተተው። አዲስ ነገርም ከዜሮ መጀመርም እንደ ቢድዓ ነው የሚካተተው። ለምሳሌ ያክል ዑመር ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው ሰላት ተራዊህን የሆነ ጊዜ ላይ ጀምረው ነበር። ከዚያ በኋላ አቋረጡ። ምክንያቱም መኻፈተ አን ትፍረض ዐለይኩም ነው፣ ግዴታ እንዳትደረግባችሁ ስለፈራሁላችሁ ተራዊህም ማለት ነው። ከዚያ በኋላ ዑመር ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ካረፉ በኋላ ግዴታ አትደረግም የሚለው ነገር 100% እርግጥ ሲሆን፣ ምክንያቱም ነብዩ ካረፉ በኋላ መቼም ዋጅብ ሊመጣ አይችልም ከሳቸው ኋላ ዋጅብን በአጠቃላይ ይዘው ስለመጡ ዑመር ምን አደረጉ? خلاص እሳቸው ሄደዋል፣ ሰበቡ ነፊ ተደርጓልና አሁን خلاص እንስገዳሉ ሰብሰብ ብለን። ነብዩ ያ ነገር መጥፎ ስለሆነ አይደለም የተውት፣ ዋጅብ እንዳይሆንብን ነበር የተውት። አሁን እሳቸው ሄደዋል፣ ወደ ሰላታችን እንመለስ፣ ወደ ጀማዓው ማለት ነው። የተራዊህ ሰላት በጀማዓ ተጀመረ። ያ ነገር ኒዕመቱል ቢድዓቱ هذه ብለው ብዙ ጊዜ ያነሳሉ እንደምሳሌ። ነዓም ቢድዓ ነው የሚባለው ለምን መጀመሪያ ነበር። ዑመር ደግሞ ከሆነ ጊዜ በኋላ ሰበቡ ነፊ ሲደረግ ኢብዳዕ ተደረገ ማለት ነው። ድጋሚ እንዲመለስ ተደረገ ያ ነገር። አስሉ ግን ነበር ነብዩ ጋር አለይሂ ሰላቱ ወሰለም። ወላኪን እንደ አዲስ ከዜሮ መጀመሩ እስከተባለ ወደ መጀመሪያው የቢድዓ ማዕና ስንመለስ የቢድዓ ማዕና ብዙ ነው ብያችኋለሁ። ከዚያ መካከል የመጀመሪያውና ትልቁ የሚፈለግበት ቢድዓ ብሎ ማለት አዲስ ነገር መፈብረክ ነው። ወደ ሸርዑ ማዕና ስንመለስ ደግሞ ወደ ሸሪዓው ማዕና ስንመለስ ቢድዓ ብሎ ማለት ነብዩ አለይሂ ሰላቱ ወሰላም ወይ ደግሞ ሰሃቦቻቸው በአስል ደረጃም ይሁን በዚያ በወስፉ ደረጃ ያልሰሩትን ተግባር እንደ አዲስ መጀመርና መፈብረክ ቢድዓ ይባላል።
በአህል ሱነቲ ወልጀማዓ ተፍሲር። ስለዚህ አሁን ፈኢነሃ ضላለቱን ይህችን አዲስ ነገር መፍጠር ነብዩ ያላስተማሩትን ነገር ማምጣት ቢድዓቱን ضላለቱን ያሉት ጥመት ነው። ምንም ያክል መልካም ነገር የሰራህ ቢመስልህ ያ ነገር ትክክል አይደለም። ምክንያቱም ያ ነገር ከዚህ በፊት ተናግሬያለሁ። አሐዱል አምረይን ኢማ ይህ ነገር ዒባዳ ነው ወይም አይደለም። ዒባዳ ከሆነ ማስረጃ ያስፈልጋል። ዒባዳ ካልሆነ ደግሞ ጨርሰናል خلاص ጉዳያችንም አይደለም። ዒባዳ ካልሆነ ነገር ጋር ቢዚ መሆን አንፈልግምና ዒባዳ ነው ከተባለም አሐዱል አምረይን ነው። እዚያኔ ወይ ማስረጃ ያለው ነው ወይ ማስረጃ የሌለው ነው። ማስረጃ ከሌለው ጨርሰናል። ዒባዳ ሊባል አይችልም ማስረጃ ከሌለው። ማስረጃ ካለውም ከሁለት አንዱ ነው። ተግባባን? አፍወን ማስረጃ ካለውም ከሁለቱ አንዱ ነው። ላ نعم ማስረጃ ካለው ላ ማስረጃ ካለው አይደለም። ኢማ ነብዩ አውቀውታል አላወቁትም ነው። ነብዩ አውቀውታል ከተባለ ከሁለት አንዱ ነው። ወይ ከሳቸው የመጣ ማስረጃ አለ ወይ ማስረጃ የለም። ማስረጃ ከሌለ ሲጀምር ነብዩ ማወቃቸው እንዴት አወቅን? ማስረጃ ካለው ደግሞ ሃቱ ብሩሃነኩም ነው። ማስረጃውን ነው የምንፈልገው። ምክንያቱም አልሙስሊም ትክክለኛ ሙስሊም ብሎ ማለት ሸይኽን አይደለም የሚከተለው፣ የሆነን ዓሊም አይደለም የሚከተለው። ዓሊሙ ቁርአንን ኢስቲድላል አድርጎ ሐዲስን ኢስቲድላል አድርጎ ያመጣውን ነገር ነው የሚከተለው። ቁርአንና ሐዲስን ተንተርሶ ያመጣውን ነገር ነው የሚከተለው። ለምን? ዓሊሙ ከኔ በላይ እውቀት አለው ብሎ ስለሚያስብ። ከቁርአንና ከሐዲስ ግን ትንተናውን የሚቀይር ከሆነ ሰሃቦች ባልተነተኑበት መልኩ ታቢዖች ባልተነተኑበት መልኩ የሚተነትን ከሆነ ወደ ጎን አድርጎት ወደ ህይወቱ ይመለሳል ነው። ወላሂ ዛሬ በጣም ቆየንበት ይሄን ሐዲስ። ምክንያቱም ሐዲሱ በጣም ሰፊ ስለሆነ ነው። ሚኒንግ እንትን ውስጡ ያለው አስሉ በጣም ከባድ ስለሆነ ነው። فمن أدرك ذلك منكم فعليه بسنتي فمن أدرك ذلك منكم ቢድዓ በተስፋፋበት ዘመን ላይ የኖረ ሰውስ ምን ማድረግ አለበት የሚለው መፍትሄውን ቁጭ አደረጉ። በሽታ እንደሚከሰት ተናገሩ። ምን አይነት በሽታ? فإنه من يعش منكم فسيرى اختلافا كثيرا አሉ። ብዙ ልዩነቶች መለያየቶች ይፈጠራሉ። وإياكم ومحدثات الأمور አዲስ ነገርም ዲኑ ላይ እስላም ላይ ከመፈብረክ ተጠንቀቁ አሉና ተከልከሉ አሉና فإنها ضلالة ያቺ ነገር ጥመት ናት። ምን ማድረጉ? አዲስ ነገርም መፈብረኩ። ወዲያው አስከትለው ደግሞ ምን አደረጉ? فمن أدرك ذلك እንዲው ከናንተ መሃል ያቺ ነገር የደረሰችው ሰው አሊያም ደግሞ ለዚያ ጊዜ የበቃ ሰው አሉ። فمن أدرك ذلك ለዚያ ጊዜ የበቃ ሰው ደግሞ منكم ከናንተ መሃል فعليه بسنتي የኔም መንገድ ይከተል። እኔ የሰራሁትን ነገር ከኔ የተዘገበን ከኔ የደረሳችሁን ነገር ተከተሉ። وسنة الخلفاء الراشدين እንዲሁም ደግሞ የኔን ምትክ የሆኑትን وسنة الخلفاء የምትኮችን መንገድ ይከተል። ምትኮቻቸው እነማን ናቸው? خلفاء الراشدين የሚባሉት ትላልቅ አራት ናቸው። አቡበከር፣ ዑመር፣ ዑስማንና አልይ ናቸው። رضوان الله على الجميع። الخلفاء الراشدين ተመሪ የሆኑትን المهديين ወደ ቀጥተኛው መንገድ አላህ Subhanahu Wa Ta'ala የመራቸውን ምትኮቼን አሉ ሰለላሁ ዐለይሂ ወሰለም። ሩሽድና ሂዳያ ይለያያል። ሩሽድ ብሎ ማለት በሆነ ነገር ላይ መብሰል ነው። ሩሽድ ብሎ ማለት ልክ መብሰል እንደሚባለው ሁላ ሩሽድ ብሎ ማለት ደግሞ ትክክለኛውን ነገር በትክክለኛው መልኩ ማድረግ መቻል ነው። ኹለፋዎችም እንደዚያ ነበሩ። ትክክለኛው ነገር በትክክለኛው ጊዜ ማድረግ የሚያስፈልጋቸው ሰዓት ላይ ሰርተዋል። ሁሉም ወላ ዑመር ብትል አቡበከር ረዲየላሁ ዐንሁ ቂታል አልሙርተዲን ቂታል አደረጉ። ያ ነገር ለብዙ ሰዎች ትክክል አልመሰላቸውም ነበር መጀመሪያ ላይ። ሐታ ዑመር ረዲየላሁ ዐንሁ ጉዳዩ ትንሽ ከብዷቸው ይሄን ነገር ትንሽ ባናጠብቅ የሚል ሐሳቡላ አቅርበው ነበር። ወላኪን አቡበከር ረዲየላሁ ዐንሁ ዑመር መከሩትና ወደ ትክክለኛው መንገድ እንዲመለስ አደረጉት። መሪ በነበሩበት ጊዜ ትክክል ነበሩ እሳቸው። ዑመር ረዲየላሁ ዐንሁ ሲመጣ ያኑላ ፍቱሃቶችን ሲያደርግ አላህ Subhanahu Wa Ta'ala አግዞት ወደ ቀጥተኛው መንገድ ብዙ ሰዎችን መርቶ ምክንያት ሆኗቸው ነበር ማለት ነው። ከዚያ ዑስማን መጣ። ዑስማንም መጥቶ ሲገዛ በነበረበት ሰዓት በነብዩ አካሄድ ነበር ሲመራ የነበረው። ምንም እንኳን አገዛዛቸው የአገዛዝ ልዩነት ቢኖረውም የአራቱም የአገዛዝ ልዩነት ነበረበት። የአራቱም ወላ አቡበክር ብትል ዑመር ብትል ዑስማን ብትል አልይ ብትል አራቱም የአገዛዝ ልዩነት ነበረበት። የሁኔታ ልዩነት ነበረበት። የሰዎች ልዩነት ነበረበት። ሁሉም ነገር የተለያየ ነበር። ስለዚህ አገዛዛቸው ይለያይ ነበር። ወላኪን አራቱም አላህ Subhanahu Wa Ta'ala የመራቸው ምርጥ ባሮች ናቸው። አይሳሳቱም እያልን ነው ላ እያልን አይደለንም። ዑስማ እየሰጠናቸው አይደለም። ለአራቱም ይሳሳታሉ የሰው ልጆች ናቸውና
ወላኪን ቢሳሳቱም አላህ ሱብሓነሁ ወተዓላ ግን መጨረሻ ላይ እነሱ ለኡመተል ኢስላም የሚበጀውን ነገር እንዲያደርጉ ነው የሚያደርጋቸው። ለምሳሌ ያክል እኮ አቡበከር ረዲየላሁ ዐንሁ ተሳስተው ነበር እኮ የሆነ ጊዜ ላይ አላ ቱሒቡን አን የግፊረላሁ ለኩም የሚለው አያ እኮ ሲወርድ ሚስጣሕን ምግብ ሲከለክሉት ወይ ደግሞ ከቤቱ መኖር ሲከለክሉት አያው በሳቸው ላይ ነበር የወረደው። እንዲሁ አላህ ሱብሓነሁ ወተዓላ ይቅር እንዲላቸው አይፈልጉም እንዴ ብሎ አላህ ሱብሓነሁ ወተዓላ ነገራቸው አቡበከር ረዲየላሁ ዐንሁ። ዑመር ጋር ብትመጣ ደግሞ አንዳንድ ሰዎችን እንፈልግ ከተባለ ስህተት አላቸው፣ የሰው ልጆች ናቸው። ማንኛውም ሰሓቢ ስህተት አለው የሰው ልጅ ስለሆነ። ወላኪን እነሱ ከኛ በደንብ አድርገው የሚሻሉበት ሊብል እነሱ ተውበትን ያበዛሉ። በተሳሳቱ ቁጥር ትልቁና የመጀመሪያው ስራቸው ተውበት ማድረግ ነው፣ ወደ አላህ መመለስ መጸጸት ነው። የኛ ደግሞ በወንጀል ላይ ወንጀልን መጨመርና ልባችንን ማደንደን ሆነ ማለት ነው። ወልዒያዙ ቢላህ አላህ ይጠብቀን። ስለዚህ ወንድሞቻችን ምን አሉ ሰለላሁ ዐለይሂ ወሰለም ወሱነቱል ኹለፋኢ አራሺዲን አልመህዲይን በነገራችን ላይ ሙተራዲፍ ነው። አንዳንድ ጊዜ አራሺዲን አልመህዲይን ማለት የተመሩ ማለት ነው። አላህ ሱብሓነሁ ወተዓላ ቀጥተኛውን መንገድ የመራቸው ማለት ነው። አይሳሳቱም ማለት ነው ያ ማለት አይደለም። ወላኪን አላህ ሱብሓነሁ ወተዓላ ወደ ቀጥተኛው መንገድ እንዲመሩ ከሌሎች በተሻለ መልኩ አድርጓቸዋል ነው። ሚን ባዕዲ ከኔ ኋላ የሚመጡትን አሉ ሰለላሁ ዐለይሂ ወሰለም ዐዱ ዐለይሃ ኮመንት ክፈቱ አሁን፣ ምክንያቱም አንድ ቃል አለች እኔ ማላቃት። ዐዱ ዐለይሃ ማለት ንከሷት ማለት ነው። ነክሳችሁ ጥብቅ አድርጋችሁ ያዟት። ቢነዋጂዚ ማለት ከጥርሶች መካከል የመጨረሻው ጥርስ የራስ ጥርስ ነው የሚባለው። ምንድነው የሚባለው? የራስ ጥርስ ነው የሚባለው። እስቲ ንገሩኝ ይሄን ነገር። ከጥርሶች ሁሉ መጨረሻ ላይ ያለው አነዋጂዝ ማለት ይሄ የመጨረሻው ከባዱ ጥርስ ነው። ከባባድ የሆኑ አጥንቶች እንትን ጠበቅ ያሉ ወይ ደግሞ ከበድ ያሉ ምግቦችን በሱ ነው የምንፈጨው፣ በሱ ነው የምንሰባብረው። መንጋጋ ነው የሚባለው። አዎ ክራንቻ፣ መንጋጋ፣ ቀጣጤ፣ ዲዲ። ያ ሰላም خلاص ዝጉት በቅቶኛል እንዴ ስሙ እኮ በዛ። ላኢላሃ ኢላላህ። ለማንኛውም ምን ልላችሁ ፈልጌ ነው የጥርስ ራስ ነው የሚባለው መሰለኝ የመጨረሻው ጥርስ ከባባድ የሆኑ ነገሮችን የሚሰባብረው አንዴ ከያዘ የማይለቀው ጠንካራው ጥርስ ማለት ነው። ትልቁ ጥርስ በሱ ጠበቅ አድርጋችሁ ያዟት አለ። የማንም መንገድ የነብዩ መንገድ አለይሂ ሰላቱ ወሰላም የአላህን ሱብሓነሁ ወተዓላ ትእዛዝ የሰሓቦችን መንገድ ማለት ነው። እነኚህ ነገሮች ነው እኛ በህይወታችን መመሪያ አድርገን መውሰድ ያለብን የሚለውን ነገር አለይሂ ሰላቱ ወሰላም አስተማሩን። ይህ ሐዲስ የት ነው ያለው ለምትሉ ወንድም እህቶች ደግሞ ሙስነድ الإمام أحمد مسند الدارمي جامع الترمذي سنن ابن ماجه السنة لابن أبي عاصم السنة للمروزي وصحيح ابن حبان المعجم الكبير للطبراني والمعجم الأوسط ومسند الشاميين والمستدرك للحاكم وسنن البيهقي وشعب الإيمان الترغيب والترهيب لقوام السنة በጣም ብዙ ኪታቦች ላይ ነው ያለው ሐዲሱ ማለት ነው። ሱማይት ትችላላችሁ። ولم يكن النبي صلى الله عليه وآله وسلم يكثر عليهم هذه العظات ነብዩ አለይሂ ሰላቱ ወሰላም ሹፍ አሁን ወደ ጉዳያችን መጣን። እኔም እዚህ ጋር ላቆም መሰለኝ ንግግሬን። ولم يكن النبي صلى الله عليه وسلم يا الله መልእክተኛ እኮ አልነበሩም ማለት ምንም ያደርጉ አልነበሩም። يكثر عليهم هذه العظات እነኚህ መልእክቶችን ምክሮችን የሚያበዛባቸው አልነበረም። ነብይ ናቸው፣ አንደበተ ርቱዕ ናቸው። ሲናገሩ ጀዋሚዕ አልከሊም ነው የሚናገሩት። ጀዋሚዕ አልከሊም ማለት በአንድ ቃል 3-4 ነገሮችን ማስረዳት ይችላሉ። መናገር የፈለጉትን ነገር በጥቂት ቃላቶች። እስቲ አሁን እስካሁን ድረስ እየተነተንኩ ያለሁት ምን እንደሆነ ታውቃላችሁ? እስካሁን ድረስ እየተነተንኩ ያለሁት ማለት ነው 3-4 ቃላቶችን ነው። ኡሲኩም ቢተቅወላሂ ወሰምዒ ወጣዓቲ ወኢን ዐብዱን ሐበሽዩን ፈኢነሁ መን የዕሽ ሚንኩም ፈሰየራ እኽቲላፈን ከሲራ وإياكم ومحدثات الأمور فإنها ضلالة فمن أدرك ذلك منكم فعليه بسنة وسنة الخلفاء الراشدين المهديين من بعدي عضوا عليها بالنواجذ. ይህችን ብቻ ነው እስካሁን ድረስ ይሄን ሁሉ ደቂቃ እየተነተንኩ ያለሁት። ልተንትን ካልኩ ደግሞ ወላሂ አላህ ምስክሬ ነው ይሄንን አንድ ሐዲስ ብቻ አላህ ምስክሬ ነው ልተንትንላችሁ ካልኩ አነሰ ከተባለ ለ3 ሳምንት ለ4 ሳምንት ልተነትንላችሁ እችላለሁ አንዱን ሐዲስ። ምክንያቱም ይሄ ሐዲስ የተጻፈበት ኪታብ ስላለው ኪታቦች አሉት በነገራችን ላይ አንድ ሐዲስ ሆኖ ኪታብ አለው የተጻፈበት عضوا عليها بالنواجذ የሚለው ሐዲስ ማለት ነው። ስለዚህ የሳቸው ንግግር ጀዋሚዕ አልከሊም ነው። خلاص ሲናገሩ ምን እንደሚናገሩ ያውቁታል። አጥር አድርገው ነገሮችን መግለጽ ይችላሉ። እንዲህ የሚያምር ንግግር እያላቸው እንኳ ሹፍ እንዲህ አንደበተ ርቱዕ ሆነው እንኳ لم يكن النبي عليه الصلاة والسلام وعلى آله
يكثر عليهم هذه العظات እነኚህ ምክሮችን ያበዙ አልነበረም ለተገና አይደለም ሰዎችን የሚመክሩት ላ አያበዙም ነበር ወይ ደግሞ በየቀኑ 2 ሰዓት 3 ሰዓት አይደለም የሚመክሩት አልፎ አልፎ ሊረዝም ይችላል ዳዕዋው ከዚያ ውጭ ግን ጧት ከፈጅር ሰላት በኋላ እንደነገርኳችሁ ቁጭ ይላሉ ቁጭ ካሉ በኋላ የተወሰነ ደቂቃ ብቻ ይናገራሉ ይነሳሉ ሰሃቦቹ ሳይጠግቡ ነው የሚነሱት አለይሂ ሰላቱ ወሰለም ሰሃቦቹን ሳይበቃቸው አሁን ራሱ እኮ ታች ያላችሁ ወንድምና እህቶች ሰልችቷችኋል እኮ የወንድማችን አይጨርስም እንዴ ምን ነው አበዛው ይያላችሁ ነው የነብዩ ሰለላሁ ዐለይሂ ወሰለም ሱና አይደለም ለማለት ነው ሰዎችን ሰብሰብ አድርገው 2 ሰዓት ማውራት ሱና አይደለም ሱናው ምንድነው አጥራ አድርገህ መነሳት ነው خلاص ኢላ ያን ነገር እንድታሰፋው የሚያደርግህ የሆነ ጉዳይ ከሌለ በስተቀር ጉዳይ ካለብህ ችግር የለም እዚያኔ ማስፋትም ይቻላል ጉዳይ ከሌለብህና የምታወራው ነገር ኖርማል ሰዎችን ማስተዋወስ ብቻ የሚሆን ከሆነ አንዳንድ ሰዎች እኮ በቃ ጨርሻለሁ እንደኔ ያሉ ሰዎች ነው የተናገሩት ያሉት ጨርሻለሁ ይሉና ከዚያ በኋላ 2 ሰዓት ያወራሉ አላህ ይጠብቀን ወልሂያዙ ቢላህ የነብዩ ሱና ደግሞ እንዴት ነበር አንደበተ ርቱዕ ሆነው ምርጥ ነብይ ሆነው ንግግራቸው ማይጠገብ ነብዩ አለይሂ ሰላቱ ወሰለም ሆነው ሲናገሩ አጥራ አድርገው ነገሮችን ያሳጥሩ ነበር ጥቂት ነገር ነው የሚመክሩት ሲመክሩ አሁን አይታችኋል ሐዲሱን خلاص የሰው ልጅ መመሪያው አድርጎ የሚይዘው ነገር በአጠቃላይ ጨረሱ አንድ ሰው በህይወቴ ውስጥ ልመራ ካለ ይሄን ሐዲስ ብቻ ሰጣው ይመራል በዚህ ብቻ ምክንያቱም ወደ ሌሎች ሐዲስ ይመልሰዋል ይሄ ሐዲስ አንደኛው ሐዲስ ማለት ነው خلاص عليكم بسنتي وسنة الخلفاء الراشدين ይሄን ሐዲስ ይወስድና ከዚያ በኋላ የነብዩን ሱና አለይሂ ሰላቱ ወሰለም መማር ይጀምራል خلاص ከዚያ እሳቸውን ሱና ከተማረ በኋላ ደግሞ ህይወቱን በአጠቃላይ በሱና እንዲመራ ያደርጋል انتهى الامر يكثر عليهم هذه العظات وانما كان يتخولهم على እንደው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን ባልደረቦቻቸው ምን ያደርጉ ነበር አያበዙባቸው ምክሩን አጥር አድርገው يتخولهم ብሎ ማለት ይቆጣጣራቸው ነበር እንደማለት ነው ማለት ሄደው እንዳይሄዱ ተመልሰው ሙሉ በሙሉ ግዚያቸውን እዚህ ጋር እንዳያጠፉ 5 ደቂቃ 10 ደቂቃ መልእክት ይሰጣቸዋል ያችን 5 ደቂቃ 10 ደቂቃ የተሰጣቸው መልእክት ተግብረው ይመጣሉ ዛሬ ላይ ነገም ሲመጡ የ10 ደቂቃ 5 ደቂቃ ምክር ይሰጣቸዋል እንዲህ በትንሽ እየተደረገ ሰሃቦቹም ይመሩበት ነበር በዚያ ነገር ማለት ነው ትምህርት ይሆናቸው ነበር يتخولهم بها ويتعاهدهم نفس الشيء يتعاهدهم ብሎ ማለትም ከጊዜ ወደ ጊዜ እያገኛቸው ይመክራቸው ነበር ነው يتخولهم بها ይቆጣጣራቸው ነበር አለይሂ ሰላቱ ወሰለም ሙሉ በሙሉ እንዳይጠፉ ወይ ደግሞ ከምክሩ ዓለም ሙሉ በሙሉ እንዳይጠፉ በምክሩም ደግሞ እንዳይሰላቹ መሃል ላይ ويتعاهدهم ይቆጣጣራቸው ነበር ነው ይሄኛው በየጊዜው እየመጡ ሰለላሁ ዐለይሂ ወሰለም ይመክሯቸው ነበር ያ ምክራቸው ግን ያን ያክል የሚረዝም አልነበረም የረዘመ ምክር ነበራቸው እንዴ አለይሂ ሰላቱ ወሰለም ነዓም ነበራቸው ረዘም ያለ ምክር የመከሩበት ምክር አለ ረዘም ያለ ሰዓትም የመከሩበት ምክር አለ ወላኪን የሁል ጊዜ ህይወታቸው ያልነበረም አሁን አንዳንድ ጊዜ እኮ የለመድነው ነገር እኮ ነው አሁን ለምሳሌ ላይቭ ስገባ ላይቭ ላይ ስቀመጥ 2 ሰዓት 3 ሰዓት ተቀምጬ ነው የምወጣው ያ የነብዩ አለይሂ ሰላቱ ወሰለም ሱና አይደለም ለማለት ነው ተግባባን ከዚህ በኋላ ምን እናደርጋለን ለመማማር የመጣናት ትምህርት አለች እሷን ጣል አደረግን ሁሉም ሰው ስራ አለው እኮ አይደል እንዴ ሁላችንም እኮ መስራት የምንፈልጋቸው ስራዎች አሉ خلاص ጨርሰን መውጣት ነው አንድ ቀን ፈታ ማለት ያስፈልጋል ናም ያስፈልጋል ነብዩም አለይሂ ሰላቱ ወሰለም ሰሃቦች ሲዝናኑ በነበረበት ሰዓት ሲከለክሉ አልነበረም ለምሳሌ ያክል የዒድ ቀን ላይ መዝናናት ክፋት የለው ከሳምንት አንድ ቀን ባደርግላችሁና አሁን ለምሳሌ እዚህ እንትን ላይ ትምህርት ላይ ማለት ነው ከሳምንት አንድ ቀን አድርገን እረፍት ቢኖረን ያቺን ቀን እረፍት አድርገን በቃ ተጫውተን ምን ብለን አንዳንድ ነገሮችን ስለ ተማርነው ታሪክ ጥያቄም ካላችሁ ያን ነገር አንስተን ብናወራበት ምንም ክፋት የለውም እንዲፈታ ማለት ክፋት የለውም ፈታ ስላችሁ ደግሞ አንዳንዱ በሌላ ትርጉም ይተረጉማል አንዴ የሆነ ወንድማችን ፈታ ማለት ያ ትርጉም አለው እንዳትጠቀመው ብሎኛል እሱን ትርጉም ለመጠቀም ፈልጌ አይደለም ለማለት ነው ከስር ይሰመረበት በቀይ መስመር ባረከላሁ ፊኩም ከዚያ ምን አለ وانما كان يتخولهم بها ويتعاهدهم من غير املال እነሱን ሳይሰለቻቸው አጥራ አድርጎ ይመክራቸው ነበር እንዳይሰለቻችሁ እኔ የዛሬውን ጨርሻለሁ باذن الله تعالى በቀጣይ ቀን ደግሞ ከገጽ 20 ጀምረን وقد يتحدث اليهم كما صلى مره الصبح በሚል የምንቀጥል ይሆናል መቀጠል ብፈልግ በቀጠልኩላችሁ ነበር ምክንያቱም የነብዩ ታሪክ ነው አይጠገብም አውቃለሁ ወላኪን የግድ መቋጨት አለብኝ የሳቸውን ሱና ለመከተል ይሁን ያለው ነገር ባረከላሁ ፊኩም ወአህሰነ الله اليكم
የምትጠይቁት ነገር ካላችሁ ከዚህ ኪታብ ጋር ተያይዞ ዛሬ ከተማርነው ነገር ጋር ተያይዞ እያኩም ጀዛኩሙላሁ ኸይረን ወአሕሰነላሁ ኢለይኩም ወኢያክ። እሺ እስከ 8 ሰዓት አብረን እንቆያለን። 8 ሰዓት ብሎ ማለት አሁን 4 ደቂቃ አለን ማለት ነው። afaan oromootiin nu dabarsa baabaa dabarsu jira afaan oromootiin baabaa shee amin ibrootiin dabarsu jira baabaa shee amin ibroo rabbi umrii isaa nu fadhee reessu isaan dabarsaa jira afaan oromootiin anu isaanuma jira ilaalladhee eegale jaa amiin allahumma amiin isaan garuu uswatan lil aalamiin kitaaba joo dabarsaa jiran kanuma kitaabni sun jechuun kanarraa usantu irra bal'aadha kitaaba guddaadha kitaabni suni waa'ee seenaa rasuulaatirraa akka gaariitti gartee qaraasisuun jecha. خلفاء الراشدين تتكي يهونو تمريوش نو يالك نعم تمريوش نعم خلفاء بلو مالتكو مكتل انتن تتكي ناتشو خلفاء مالت الراشدين مالت دقمو تمريوش مالتنا الله سبحانه وتعالى رشد يتتاتشو أرشدهم الله إلى الصواب مالتنا الله سبحانه وتعالى يمراتشو مالتنا تمري ميهونوت بالله نو ميمروتنا الله سبحانه وتعالى يمراتشو يا مالت دقمو هل تكفل الله سبحانه وتعالى بعصمتهم؟ لا الله النسون عصمة يدرجال مالت أرلم تجوابنا أرله هنا يالله نجار. جزاكم الله خير الجزاء وأحسن الله إليكم بارك الله فيكم فتح الله عليكم آمين آمين جزاكم الله خير جزاكم الله خير. ما سردات لي الله يقبلن والله ما سرداتون شالكو على شالكو الله فيت ሲቀርብ በደንብ አድርጎ ያስረዳው አይደለም። አንዱ ተነስቶ ምን እንደሚናገር እንኳን ግራ ቢገባውና ትንሽ ነገር ተናግሮ እንኳን ቢወርድ ያ የተናገረው ግለሰብ ለአላህ ብቻ ብሎ ከተናገረና እኔ ደግሞ እዚህ ጋር እንዲህ ያስረዳው ያለሁት ነገር ለመታየት ለመሰማት ከሆነ አላህ ይጠብቀንና ወልሂያዙ ቢላህ اللهم نجنا هذا البلاء يا رب العالمين። የሱ ተቀባይነት ያገኝና እኔ እዚህ ጋር አሁን አስረዳው ብዬ ማስበው ረጅም ሰዓት የተናገርኩት በአጠቃላይ አፈር ይበላል ማለት ነው። አላህ ይጠብቀን። ربي سنجالته بارك الله فيكم ربي سنجالته شاكر ما شاء الله الله يبارك فيكم. اللهم تقبل يا رب العالمين. اللهم اغفر ذنوبنا واستر عيوبنا وثبت على الصراط أقدامنا وتوفنا وأنت راض عنا يا رب العالمين. ربنا اغفر لنا ذنوبنا وكفر عنا سيئاتنا وتوفنا مع الأبرار. أسكباي لميلو سؤال أسكبام بوسط بكل متأيقوت النجر متأيق يتشالال كما نجي فيا رجل الحمد لله رب العالمين قالت ربيتي لا إله إلا الله أنسلتشن بتمرته مسلواتشو ነው በግድ ነው የምትሰለቹት ማንንም ሰው ይሰለቻል ኢላ ሐቢብና ሲቀሩ ማለት ነው አለይሂ ሰላቱ ወሰለም ضوء የምትለዋን ብዙ ኡስታዞች ضوء ማለት ብርሃን ማለት ነው በምንድነው የፈሰሩት ነው ያለው ይሰራ ደብረሳጅር ተመነ خير راين ደብረሳጅር أنهم خموتهم مات اللينا خيو ما جنون كنت أتيجو نكسوات سيدو سمالو عضوا عليها ميلو عضوا عليها بالنواجذ ميلو نو أنا إن جاء ترجمون بدن بارجع لك أو منتنون كنت أتي ميلو نجار كنت أتي نو كنت أتي نيالشو سونا لك أو ولكن يا ما ترى شاطر سنو نواجذ مالت الناجذ النواجذ النجني ناتشو ما ترى شالا يلو ترسوش كبد على النجار ما يعزم يشلوت مالنا ومن النجار بينكس اللي عملت أشياء 8 ساعات لا يبلنا السلام عليكم ورحمة الله وبركاته.